መታሰር ነው አይደል የምትፈልገው? ወይስ አትፈራም? አይ መፍራት አለ መፍራት አይደለም። እና ተደብቀህ ነው የመጣኸው አይደል? እንደሚያስሩ ሲገባህ ነው አይደል የመጣኸው? ከቡታጀራ አብርሃም ስቆ ማየት ነው ፈልገው። አሁንም ቢሆን ሄርሜላን እንድትነኩብኝ አልፈልግም። ወግድ ወደዛ ምን ይላል ይሄ? አብርሃም ስቆ ማየት ነው የምፈልገው፣ ሄርሜላ ማንም እንዳይነካብን። ታዲያኛ ምን እናርግ? ሄደ ለምን በገመድና በአንሶላ አዝለሃት አትዞርም? ከፈለግ አብርሃምን ለማሳቅ ከፈለግ እዛ ብብቱ እየኮረኮርኩ አስቀው። ምን ይላል? እየመጡ ምን ያስታውቁብናል? ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። ሌላው እቴቴ አቤላ እንግዲህ ቡዜ ቆርጣበታለች። ለመታሰር ነው የምትፈልገው። ምንድን ነው የምትፈልገው? ሲቀጥል አምልጠህ ነው የመጣው ከየት አለ? ደንግጧል። እንግዲህ ዝናብ እንዳጣ አትክልት ጠውልጓል። ደንግጧል ልጁ ማለት ነው። ከቡታጀራ አምልጦ ወደ አዲስ አበባ ሄዷል ማለት ነው። ቆርጣበታለች ሩታ ማለት ነው። እንደቆረጠችበት አውቆ እንግዲህ ከቡታጀራ አምልጦ ወደ ሸገር ተሰዷል ማለት ነው። ያው ተሰዷል የምላችሁ ተሰደድን ስላሉ ነው። ለማንኛውም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሁሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። አላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የቴቴ ጫታሙ የአቤላና እንዲሁም ደግሞ ይሄ የጠወለገ 2 እና 3 እጥፍ 77 የመታው የብሩኬ ቪዲዮ ነው ማለት ነው። እንግዲህ በትላንትና ዕለት እንደዛ ያዙ ይልቀቁኝ ሲል የነበረው አንቺ ምንም አይነት እርምጃ ልትወስጅብን አትችም ብሎ ለሩታዬ አፏፏን ሲላት የነበረው ለነገሩ መች ሰማችሁት? ጀግናዋ አንበሲቷ አትበገሬዋ ልክ ልኩን እየነገረችው ነበረ ማለት ነው። እንግዲህ እንደቆረጠችበት አውቆ እቴቴ አቤላ ጫታሙ ከቡታጀራ ተነስቶ ወደ አዲስ አበባ ተሰዶላችኋል። እናንተ እንደዛ ያዙ ይልቀቁኝ ሲል የነበረ ደንግጧል እኮ። አብልጣኝ ነው የመጣው ስትለው ብዙዬ የለም እኮ እየተርበጠበጠ ማለት የት አላለም? ከአሜሪካን እንዲህ ምን ይላል? ከየት አላለም? ከአሜሪካን አምልጠህ ነው የመጣው እንበለ እንዴ? ከቡታጀራ ወደ አዲስ አበባ ነው የተሰደድከው ማለት ነው። ያው መሰደድህን ካላወቀው ላስታውሰው ብዬ ነው። አንተ ሆንክ እናንተ ደንግጧል እኮ ቤተሰብ ደንግጧል። ትላንትና ሩታዬ አብሬሽን ጠርቼ ላምጣው እሱን ጠርቼ ካመጣሁት በኋላ አልፈልግሽም ሲልሽ ከህይወታቸው ውልቅ ትያለሽ ብላ እንግዲህ ቻው ብላ አሰናብታቸው ከሄዳች በኋላ ሩታዬ ስራ ሰርታለች ማለት ነው። ስራ ሰርታለች ያላልኳችሁም ስራው ሰርተዋለች። ስለዚህ ጋሽ አሸብርን ሳይሆን ፖሊሶች ነው ጠርታ የምታመጣባቸው እያልኳችሁ ነበረ። ይኸው አምልጦ ወደ ሸገር ገብቷል ማለት ነው። በዚህ አጋጣሚ ሸገርን ፖሊስ የሌለ መሰለ እንዴ? ፖሊስ አለ እኮ አዲስ አበባም እኮ ሙሉ ፖሊስ ነው ማለት ነው። እዚህም እየተፈለክ ነው እያለችው ነበረ ብዙዬ እንግዲህ እንደሆነ ይሄ ሁሉ የምናገር ከአብርሃን ጋር አብሮ አደግ ስለሆናችሁ አብራችሁ ብዙ ነገር ስላሳለፋችሁ ነው። ነገር ግን ሄርሜላ ይገባታል፣ ትቀጣለች ብላለች። እንዶ እውነቴን ነው የምላችሁ። አንዱ የባል ቤተሰብ አይጥላችሁ። ለነገሩ ወይ መች አገባት እንግዲህ ውሽማው ናት እንጂ ጋሽ አሸብር ማለት ነው። እንዲህ እያበሸቃቀጧት እንደዚህ እያደረጓት እኔ ከአብርሃን ጋር ሙጭጭ ያለች የመጀመሪያዊቱ ወሮበላ ሴት የምትባል እንግዲህ ሄርሜላ ናት። ወሮበላ እውነቴን ነው። የወንድ እንትን ያለባት ጥማት ያለባት ማለት ነው። አንቺ ወራዳ ማለት ነው። ደንግጣለች እኮ ቤተሰብ ትላንትማ ማለት ነው። እሱማ እንደዚህ ሁሉ አርጌለት አንቺን ከመረጣ እያለች ብቻዋን እያወራች ነበረ። ይመርጣታል ግን አታስመርጠውም፣ አትፈልገውም እንጂ ችግሩ አትፈልገውም ነው። አንቺ ዶንቆሮ ማለት ነው። እኔ እኮ በዚህ አጋጣሚ ማለት ነው ሄርሜላ ጀግና እያላችሁ ማለት ነው። ሄርሜላ ጀግና እያላችሁ ያላችሁ ደህና ናችሁ? ምንድን ነው ጀግንነቷ ማለት ነው? ባይሆን ማለት ነው በተለይ ጀግና የምትሉ ሄርሜላ ጀግና የምትሉ የጀግና ማረጉን እንደ አያሳያችሁ እናንተ ከንቶች ማለት ነው። እናንተ ማይቦች ማለት ነው። እንዶ ጀግና ማለት የነበረባችሁ ሩታ ናት። ታውቃላችሁ? ሩታ ማለት ነው። ሩታ ማለት ጀግና ከጀግናም በላይ ናት። የብዙ እህቶቻችን ድምፅ ናት ማለት ነው። ድምፅ ናት የምላችሁ በምን መሰላችሁ? ሩታ ማለት እንደ ሩታ
በየቤቱ ድምፃቸውን አውጥተው ሚዲያ ላይ አልተናገሩም እንጂ ብዙ በባላቸው የተበደሉ የተጎዱ ቤት ላይ እንደ ባሪያ እየተረገጡ የሚኖሩ በእነሱ ላይ ሌላ ሴት የሚያሟግጥባቸው ሴቶች እንዳሉ አትርሱ። ስለዚህ እንደ ድራማም ቢሆን ራሱ በድራማ መልኩ ራሱ የብዙ እህቶቻችን ድምፅ እየሆነች ነው ያለችው ማለት ነው። የብዙዎቹ ድምፅ ማለት ነው። ሄርሜላ ደግሞ እንደ አንዳንዶቹ ከንቱ ሴቶች እያሳየችን ነው በብልግናዋ ማለት ነው። የሰው ቤትን ትዳር አፍርሳ በግድ ለእኔ ካላደረግኩት የምትል አረመኔ ማለት ነው። ትዳርህን አፍርሰ ወደ እኔና እኔ እንደፈለግ ከሆንልሃለው እገዛልሃለው እያለች ትዳርን አፍርሳ ወንድ ልጅን ወደ ራሷ የምታረግ የመጀመሪያዊ ኢትዮጵያዊ ባለጌ ስዳደግ አሳዳጊ የበደላት ናት ማለት ነው። ሩታ ግን እውነቴን ነው የምላችሁ ጀግናም ብትሏት ይገባታል። ጀግንነቷን ያሳየች በቃ የብዙ ሴቶችን ድምፅ የሆነች ናት ማለት ነው። ድምፅ የሆነች ማለት ነው። የሩታ አይነት ህይወትን ያሳለፈች ሴት የለችም። እጅግ በጣም ብዙ አሉ ማለት ነው። ነገር ግን ድምፃቸው አልተሰማ ወጥተው ሚዲያ ላይ ስላልተናገሩ እንጂ ማለት ተብሰልስለው ችግራቸውና ስቃያቸው መከራቸውን ይዘው በየቤቱ የተቀመጡት የነሱ ድምፅ ናት። ለእኔ ደግሞ ጀግና ናት ማለት ነው ሩታ ማለት ነው። ነገርኳችሁ። ስሙ ግዴታ እንደዚህ አይነት ነገር በእናንተ ላይ ካልደረሰ በእርግጥ አታውቁትም ማለት ነው። ሲደርስባችሁ ነው ይሄ ስሜት ሊገባችሁ የሚችለው ማለት ነው። ስለዚህ ሩታዬ የብዙ የተጎዱ ሴቶች ድምፅ ናት። ጀግና አንበሲት ማለትን ካለባችሁ ለሩታ ነው ማለት ነው። ለማንም ውርጋጥና የሰው ቤት ትዳርን የምታፈርስ ባልና ሚስትን አለያይታ ለእኔ ካልሆንክ ለምትል ሴት ጀግና እያላችሁ ሴትነታችሁ ዝቅ ከምታደርጉ እኔ ብሞት ይሻለኛል። እኔ እናንተ በሆን ብሞት እና እኔ ኮመንታተር ራሱ መታሰር ቢቻል ኖሮ እናንተ ጀግና እያላችሁ ዝሙትን የምታስፋፉ ኮመንታተሮች ሳይቀር ነበር እናንተ መታሰር የነበረባችሁ። እንዶ ሰብስቦ አጉሮ ማረሚያ ወንድም ከሆንሽ ሴትም አንድ ላይ ታርመሽ ነበር መውጣት የነበረብሽ ማለት ነው። እና ጀግና ማን እንደሆነ ለይታችሁ ወቁ ለማለት ፈልጌ ነው። እናም በዚህ አጋጣሚ እንግዲህ አቤላ ተቅለስልሷል፣ ፈርቷል፣ ደንግጧል ማለት ነው። እንግዲህ መግባቱን አይቀርም። አዲስ አበባ መሄድክ በረህ ናዝሬትም ሐዋሳም ሻሸመኔ የትም ጉድጓድ ገባ በፖሊሱ ቁጥጥር ስር ትውላለህ። አዎ ትታሰራለህ። ነግሬያለሁ። እኔማ እነዚህ ጤጤዎች ተሰብስቦ ቢገቡ በጣም ነበር ደስ የሚለኝ። ምክንያቱም አፍልተዋል። አሁን እሱ ደግሞ እንትን እያለ ይኸው ማን ነው ይሄ ስልባቦት የመሰለ ሰውዬ ማለት ነው ወጥቷል። እንግዲህ በዋስ ተፈትቻለሁ፣ በዋስ ሄርሜላ አስፈትታኛለች እያለ ነበረ ማለት ነው። ስለዚህ አሁንም የፈለገው ብታሳስርኝም አለ የመሰለኝን ነገር ከማድረግ ወደኋላ አልልም። አንተ መሰለኝ ደሳለኝ ፊት ነህ። እሺ እኔ አንተን ሰውዬ ያነቃ ነገር ምንድን ነው ግን? ምን መድኃኒት ወስደ ነው የነቃው ማለት ነው? እንደ አንተ ሰውዬ ማለት ነው አንድ ቃል መናገር የማትችል የነበረ ሰውዬ ዶላሩ ነው አይደል? የዩቱብ ዶላር ነው እንደዚህ እንድትሆን ያደረገ ማለት ነው። እና አሁንም ቢሆን አብርሃም ስቆን ማየትን እፈልጋለሁ። ሄርሜላን እንድትነኩብኝ አልፈልግም ማለት ነው። እውነቴን ነው የምልህ። እዛ አርብ ገበያ ቡታጀራ አርብ ገበያ ሄዳ 30 ሜትር ገመድ ግዛ። ከዛ በኋላ ባንሶላ አይደለም ብለህ በገመድ እያዘልካት እንዶ ቡታጀራው ሙሉ ስታሽከርክራት ዋል ማለት ነው። እኛ ምን አገባን ታዲያ? አንተ ከንቱ ማለት ነው። አዎ በቃ ነገርኩህ። እኔ አንሶላ ፎጣ ምንም ልልህ አልችልም። እና ገመድ ምርጥ ገመድ ይህ የእንትኑ ገመድ ማለት የእንሰቱ ገመድ አለ በሱ በደንብ ተደርጎ ተደርቦ የተገመደውን እሱ ገዝተ በሱን አዝልሃት ዙር። እኛ አይመለከተንም። ያው የፈረደበት እንግዲህ አሁን እናንተ እኮ እንደዚህ የምትሆኑላት የአያቷ ሆቴል ቢገባበት የለም መሰለኝ። እናቴ ፈላጊ የለውም እንደ ሆቴሉ መቼም ስትራገጡበት መለኪያ በክፍል እኮ እያወጣችሁ አረቄ ስትጠጡበት ነው የምትውሉት ማለት ነው። እና እንደዛ ነው የምትፈልጓት ማለት ነው። ለማንኛውም እኛ ምን ያገባን? አብርሃም ሳቅ አልሳቅም ይመለከተናል። ሄደህ ደግሜ ነው የምነግርህ ብብቱ እየነካካ አስቀው አይመለከትም። እኔ እንትና አንቺን ብታስፈራሪኝ ለሩታ ማለት ነው። ሩታ አንቺን ብታስፈራሪኝ ፈረጆም ቢያስፈራራኝ እኔ የሆነ ማድረግ የምፈልገው የሚያግደኝ የለም። እምቢ ካልክኛ እናሳግድሃለና። እውነቴን ነው የምልህ። ትገባታለህ ማረሚያ። ኧረ ምን ማረሚያ እናቴ፣ ቅሊንጦ ሃይላንድ እንዲንጠላጠልብህ ነው የምናደርገው። እንደውም አንተና ቴቴ አቤላ ሃይላንድ እንዲጠለጠልባቸው። ምክንያቱም
ምክንያቱም ሲቀርብኝ ለማንኛውም ይታሰራል። አሁንም አርፌ አልቀመጥን ካልክ ብሩኬ እንዶ አርፌ አልቀመጥን ካልክ ትታሰራለህ ደግሞ ማለት ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ